ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናቸው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ከኔ ጋር የበዛ ሰላም፣ ፍቅር፣ አንድነት ከእናንተ ጋር ስትርፍ ይበድልኝ እያልኩኝ ዛሬ እንግዲህ ለየት ባለ ቪዲዮ በጣም በሚያሳዝን ቪዲዮ ነው የመጣሁላችሁ ማለት ነው። እሱም ምንድን ነው ወደኋላ የምናየውና የምንሰማው ይሆናል ማለት ነው። እናንተ ግን ቻናላችን ሰብስክራይብ ያደረጋችሁ ሀሳብ አስተያየታችሁን እየሰጣችሁ ከኛ ጋራ ቆይታችሁን ታደርጋላችሁ ማለት ነው። እንግዲህ ብዙዎቻችን የምናውቀው ስደት ላይ ያለን መቼም እሱን እናጣለን ማለት አልችልም። እሱም ዛሬ ምንድን ነው አብርሽ የቄራው ማለት ነው። እንግዲህ አብርሽ የቄራው በብዙዎች ዘንድ ተወዳጅና በብዙዎች ዘንድ አድናቆትን በብዙዎች ዘንድ ለስደተኞች የደረሰው ወንድማችን ነው ማለት ነው። እና እንደምትመለከቱት እንግዲህ የመኪና አደጋ ደርሶበት በቤይሩት ላይ በስቃይ ውስጥ ነው የሚገኘው ማለት ነው። እና እነዛን ስደተኞችን በጣም ብዙዎችን እንባ ሲያብስ የብዙዎችን ለቅሶ አብሮ ሲያለቅስ የቆየ ሰው ዛሬ እንደዚህ ሆኖ ማየት በራሱ በጣም ከባድ ነው፣ እውነት ለመናገር ማለት ነው። ስሜቱ በጣም ከባድ ነው። ምክንያቱም እኛ አለን ማለት ከንቱ ነው። ነገ ምን እንደሚደርስብን አናውቅም። ነገ ከነገ ወዲያ በላያችን ላይ እኛም ሰዎች ነን እና ደቂቃ ትንፋሻችንን ምን እንደሚደርስብን ስለማናውቅ እንግዲህ ይህ ሰው እንደሚታወቀው በጣም ብዙዎችን ሲረዳ፣ ብዙዎችን ሲያግዝ፣ ለብዙዎች ሲያለቅስ ያለ ወንድማችን ነበረ። ዛሬ ግን እሱ ያው በቤይሩት ላይ አደጋ ደርሶበት በችግር ውስጥ ነው ያለው። እንግዲህ እናንተ ደጋግ ኢትዮጵያኖች አትርሱት፣ አስታውሱት። ቢያንስ መርዳት ባንችል በጸሎታችን ማሰብ አለብን ማለት ነው። መርዳትም ደግሞ ግዴታችን ነው። ምክንያቱም ይህ ሰው የብዙዎችን እንባ ሲያብስ ቆይቷል። የብዙዎችን በነገራችን ላይ ብዙም ጊዜ አላውቀውኝም። ያኔ ሰው ብዙም ጊዜ ስላችሁ ያኔ ወደ ቪዲዮ ከመጣሁኝ በኋላ ነው እንጂ ማውቀው በፊት እንደዚህ አላውቀውኝም አብርሽን ማለት ነው። እና እንግዲህ ሁላችሁም ከእንደዚህ አይነት አደጋ እግዚአብሔር ይጠብቃችሁ። ፈጣሪ አምላክ ወጥቶ ከመቅረት እግዚአብሔር ይጠብቀን ነው የምለው ማለት ነው። ወጥቶ ብሎ ከመቅረት ፈጣሪ ይሰውረን። እንግዲህ እሱ እኔ ጥሩ ላይ ነኝ ያለው፣ ግን ባለቤቱ በጣም ከባድ ሁኔታ ውስጥ ናት ያለችው። እንግዲህ ፈጣሪ ምሕረቱን ይላክላት። በህይወትና በሞት መካከል ናት ያለችው እያለ እያለቀሰ እንግዲህ የኢትዮጵያን ሕዝብ እየተማጸነ ነው ያለው ማለት ነው። እና ፈጣሪ ምሕረቱን ይላክላት ለሱም ለሷም። እና እናንተ ኢትዮጵያኖችም ደግሞ ብዙዎችን እንባ ሲያብስ የነበረ ወጣት ልጅ ነውና እናንተም ደግሞ ለሱ እጃችሁን እንድትዘረጉለት እንላለን ማለት ነው። መርዳት ባትችሉ እንኳን በተቻላችሁ አቅም ሼር እያደረጋችሁ ብዙዎች መርዳት የሚችሉ ሰዎች እንዲደርስላቸው ማድረግ ትችላላችሁ ብዬ ነው የማስበው። ከባድ ነው ህይወት፣ እንዴት ናት ህይወት? በደቂቃዎች ውስጥ ምን እንደሚያጋጥመን አናውቅም። በደቂቃው በቅስፈት ባህል በደቂቃ በቅስፈት ምን እንደሚያጋጥመን ምን እንደምንሆን አናውቅም። አለን እንላለን፣ አለን ማለት ከንቱ ነው። ብቻ እንጃ በጣም ከባድ ነው እውነት። አለን ማለት በጣም ከባድ ነው፣ ከምንም በላይ ማለት ነው። እንጃ ህይወት እንጃ። ሁሉ ነገራችሁ አትመኩ። እውነቴን ነው የምላችሁ፣ በሁሉ ነገራችሁ አትመኩ። ለወደፊት ነገ ገና ሰርቼ ነገ እንደዚህ ሆኜ ነገ ይሄን አርግቼ አንበል፣ እውነት አንበል። በሱ ነውና በቃ ያለ እሱ ቁጥጥር ውስጥ ነን ያለነው። ስለዚህ ባለችን ነገር አመስጋኞች መሆን አለብን። በቃ ተኝተን ራሱ ትንፋሽ ሰጥቶን ተንፍሰን በሰላም
ስላነጋልን ራሱ ማመስገን አለብን። አይደለም ሌላ ነገር እንዲሰጠን መጠበቅ ማለት ነው። እና ፈጣሪ እንግዲህ ምሕረቱን ይላክለት ነው የምለው እኔ ማለት ነው። እና ሁላችንም ነገር እንደሚደርስብን አናውቅም። አሁን ደቂቃዎች ውስጥ ምን እንደሚከሰትብን የማናውቅ ሰዎች ነን ማለት ነው። እና ስለዚህ ሁላችንም ቢሆን ፈጣሪያችንን ማመስገን አለብን። ወተን ስለገባን፣ እስትንፋስ ስለሰጠን፣ በሰላም ተኝተን ስላነጋን፣ ጤና ስለሰጠን፣ እጅ ስለሰጠን ሁሉን ነገር ማመስገን አለብን። ከወደፊቱም ፈጣሪ ይጠብቀን። እውነቴን ነው የምላችሁ። እንግዲህ ይሄ ልጅ አሁን ስንቶችን ሲረዳ፣ ስንቶችን ሲያግዝ፣ ለስንቶች ሲያለቅስ የነበረ ልጅ እሱ ወድቆ ማየት ከባድ ነው። እውነት ለመናገር ማለት በጣም ከባድ ነው። ስሜቱ ከባድ ነው። ይህ ልጅ ብዙዎችን በመርዳት ነው የሚታወቀው ማለት ነው። እና ዛሬ ግን እሱ እንደዚህ ሆኖ ማየቱ በራሱ በጣም ከባድ ነው። በጣም ነው የሚያመው እውነት ለመናገር እና ፈጣሪ እሱ ምሕረቱን ይላክለት። ምሕረቱን ለሷም ለሱም ፈጣሪ ምሕረቱን ይላክላቸው ነው የምለው እኔ ማለት ነው እንጂ በጣም ያለው ነገር በጣም ነው። እግዚአብሔር ሁላችንንም ከዚህ አይነት ነገር ይጠብቀን። ወጥቶ ከመቅረት እግዚአብሔር ይሰውረን የምለው እንግዲህ ሀሳብ አስተያየታችሁንም ስጡ። ወዳችሁና ፈቅራችሁ ቻናላችንን ሰብስክራይብ ስለምታደርጉ ከልብ እናመሰግናለን። በሌላና በአዲስ ቪዲዮ እስከምንመጣ ድረስ ግን ቻናላችንን ሰብስክራይብ እያደረጋችሁ አበረታቱ እንላለሁኝ። ቻናላችን እንግዲህ እየሞተ ነው፣ እየሞተ ይነሳል፣ ይሞታል፣ ይነሳል። ያው ምንም ማድረግ አይቻልም። ቪዲዮ ያለ መስራታችን አንኳያ ነው። ያው ህይወት እንዲህ ናት። ምቾት የለም፣ ምቾት ጠፋ፣ ቪዲዮ ጠፋ። ለዛም ነው እንደዚህ ጥፍት ጥፍት እያለን የምንመጣው ማለት ነው። እንወዳችኋለን፣ እናከብራችኋለን። እናንተም ደግሞ ሀሳብ አስተያየታችሁን ስጡበት፣ ጠንክሮ በሉን። የበለጠ ቪዲዮዎችን ደግሞ ለእናንተ ተደራሽነት እናደርጋለን ማለት ነው። ወዳችሁ ፈቅዳችሁ ሀሳብ አስተያየታችሁን ስለምትሰጡን ከልብ እናመሰግናለን። ለዛሬ ግን የነበረን ቆይታ እዚሁ ላይ እናጠናቅቃለን ማለት ነው። እንወዳችኋለን፣ እናከብራችኋለን። በሌላ ቪዲዮ እስከምንገናኝ ግን እናንተ ሰብስክራይብ ያደረጋችሁ ቻናላችንን ተቀላቀሉ እንላለን። እንወዳችኋለን፣ እናከብራችኋለን። ባይ ባይ። ህይወት አንዳንዴ እንደዚህ ናት። እውነት እንጃ እኛ በሁሉ ነገራችን መኩራታችን ብቻ ከባድ ነው።